ኤፍራታ በጣም ደስ ብሏታል። ደስ ያላትን ምክንያት ደግሞ ቤዛ ከቦርሳዋ ውስጥ አውጥታ ናታን የጻፈላትን ወረቀት ከቦርሳዋ ወጥታ ሰታት ነበር። እሱም ደግሞ ደብዳቤ ምን ለማለት እንደፈለገ እንግዲህ ወረቀቱን ስታነበው አላየንም፣ ግን በጣም ነበር ደስ ያላት። ምክንያቱም ከምትወደው ከምታፈቅረው ከናታን መልእክት ስለተላከላት በጣም ነበር ደስ ያላት። ያፌት መጠጥ እየጠጣ በቃ ያፌት ራሱን አሳልፎ ሊሰጥ ነው ወይንም ደግሞ ሊሸነፍ ነው መሰል። ምክንያቱም የተሸነፈ ሰው ወይንም ደግሞ የመሸነፍ ምልክት የሚታይበት ሰው ሲበሳጭ መጠጥ ይጠጣል ማለት ነው። ሰምታችኋል። እና ስለዚህ ቤተሰቦች ያን ነገር ስለሰማ ከዚህ በፊት ከሷ ጋር ያደረገው ነገር ምንም እንዳልተፈጠረ በጣም ደካማ እንደሆነ ራሱን ስለሚያውቅ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። እንግዲህ ቤዝና ጽዮን ናታንን ጉድ ሰርተውታል። ኤፍራታ የናታንን ምግብ ነው የምፈልገው ብላለች። ስራ አላትና ይዘንላት እንሄዳለን ብለው ተጫውተውበታል። ግን ደግሞ ሁሉም ተሰብስበው ሄደው ጠይቀዋታል ማለት ነው። ግን እነሱ ሁለቱ ተመካክረው ቤዝዬና ጽዮን ማለት ነው ተመካክረው ነበረ ይሄን ነገር ያደረጉት። ከእንቅልፉ ብድግ ብሎ ሩጦ ነበር ሄዶ እያለቀሰ በሽንኩርት እያለቀሰ ነበር ምግብ የሰራው። እንግዲህ ቢኒያም ጓደኛውም አግዞታል። ጽዮንና ዳጊ ቤዛ ሆኖ ቁጭ ብለው እያዩዋቸው እየሳቁ ነበረ። ደስ የሚል ነገር ነበር የነበራቸው። በጣም ነበር ደስ የሚለው። ኤፉዬ እንደዚህ ብትታመምም ያለው ነገር ግን ትንሽ ደስ ይላል። ትብብራቸው፣ ለኤፍራታ ያላቸው ፍቅር፣ ለሷ ያላቸው ክብር። ምክንያቱም በጣም ቻይ፣ ጠንካራ፣ ከሁሉም ሰው ጋር ተግባቢ ስለነበረች ኤፍራታ አሁን ላይ ሁሉም ሰው በቃ ኤፍራታን ካለችበት ነገር ማውጣት ነው የሚፈልገው። ቤዛ ናታንም ካሉበት ነገር ወጥተዋል። ኦሬዲ ቤዛ የራሷን ህይወት እየኖረች ነው። ናታንም የራሱን ህይወት እየኖረ ነው። የነሱ ነገር ሁሉ ነገር በቃ ተቋጭቷል መጨረሻው። አሁን ደግሞ እንግዲህ ቢኒያምና ጽዮን ነበሩ ተጣልተው የነበሩት። ቢኒያምና ጽዮንም ታርቀዋል። አሁን ላይ ግራ እየተጋባና መጨረሻው ያልታወቀለት ነገር የኤፍራታና የናታን ጉዳይ ነው። ኤፍራታ በጣም ፈተና ችግር ተደራርቦባታል። በቀጣይ ላይ ምን ልትሆን እንደምትችል ራሱ አታውቅም። ተስፋዬ የሚባለው የያፌት ግብረ አበር አለ ከያፌት ጋር አብሮ የሚሰራ እዚህ ጋር እየጠየቀው ነበረ። ለምንድነው ተስፋዬ ከቤዛ ጋር እንዲተኛ ያደረከው ብሎታል። ከእንቅልፏ ስትነሳ ከኔ ጋር የተኛች እንዲመስላትና ከኔ ጋር የተኛችን ለማስመሰል ነው ብሏል። ቤዛ ያረገዘችው የያፌት ልጅ አልነበረም። የያፌት ልጅ አልነበረም ያረገዘችው። ተስፋዬ የሚባለው የሱ ሰራተኛ አብሮት ከሚሰራው ነበር አብሮ አስተኝቷት። ከዛም በኋላ ደግሞ ከሱ ጋር እንዳልደረች ያስመሰለው። ያፌት ከሴቶች ጋር መተኛት አይችልም፣ ምክንያቱም በጣም ደካማ ስለሆነ። ሰምታችኋል። ይሄ ደግሞ ምንድነው እንዳትሉ፣ ምክንያቱም ራሳችሁ ያያችሁት ነገር ነው። ስለዚህ ቤተሰቦቼ ይሄን ነገር ስላለበት ወይንም ደግሞ ኦሬዲ በቃ ይሄ ነው ብዬ ልነግራችሁ የማልችልበት ነገር ደካማ ነው። በቃ ከሴት ጋር መተኛት አይችልም። ምክንያቱም አንዳንድ ጊዜ አይነ ጥላ የሚባል እንዳለባቸው ሰዎች ነው ማለት እና ስለዚህ ይሄን ነገር ደግሞ ማሰቡን አይፈልግም። አሁን ላይ ኤፍራታንን ልጇን ሊገልባት እያሰበ ነው። ደውሎ መድኃኒት ለልጁ ደውሎለት አንዲ ሴት ያረገዘችውን ልጅ ሊያስወርድባት የሚችለውን መድኃኒት ነው የምፈልገው ብሎ ነግሮታል። እንግዲህ አስቡት፣ ኤፍራታንን መድኃኒት ሰጥቷት ልጁን እንድታስወርድ ሊያረጋት ነው ማለት ነው። በጣም ነው የሚያሳዝነው እውነት ለመናገር። ከዚህ በፊትም ቤዛ ያረገዘችው ልጅ የናታን ልጅ መስሎት ነበረ ልጇን የገደለባት። አሁንም ደግሞ ልጁ የናታን ልጅ እንደሆነ ስላወቀ ከናታን ጋር ግንኙነት አላት ብሎ ስለሚያስብ አሁንም የናታን ልጅ እንደሆነ ስላወቀ ልጇን ሊገልባት ነው ማለት ነው። በጣም ከባድ መድኃኒት ነው ደግሞ የሚሰጣት ማለት ነው። ምክንያቱም ለምን ይሄን ሁሉ ማስመሰል አስፈለገ? ለምን ታስመስያለሽ? ለምን እንደዚህ አደረግሽ? እያለ በጣም ራሱን እየተጸጸተ መጠጥ እየጠጣ ነበር ማለት ነው። ከገባ በኋላ ምን ሊያደርጋት እንደሚችል አላውቅም። የእውነት በጣም ጨካኝ ነው ያፌት በጣም